ወቅቱ በአውሮፓውያን አቆጣጠር 2016 ነው። በኢትዮጵያውያን ደግሞ 2008 ዓ.ም ያኔ ህወሓት መራሹ ኢህአዴግ በአማራም በኦሮሚያ ክልሎች የጸኑ ተቃውሞዎች በርትተውበት ሀገሪቱን መምራት እያቃተው እንደ ፓርቲም አንድነት እያጣ የመጣበት ጊዜ ነበር። ታዲያ የኢህአዴግ መንግስት ወሳኝ አጋር የነበረችው አሜሪካ የህዝባዊ ተቃውሞ በርትቶ ህወሓት መራሹ ኢህአዴግ ከወደቀ ለሷ የሚስማማው የኢትዮጵያ መሪ ማን ሊሆን እንደሚችል ግራ የተጋባችበት ጊዜ ነው። ግን አንድ ግለሰብ እንደ አማራጭ አይናቸው ውስጥ መግባታቸው አልቀረም። እኚህ ግለሰብ አንዴ በአሜሪካ ሌላ ጊዜ ደግሞ በአውሮፓ በተለያዩ ተቋማት የኢህአዴግ መንግስትን በሰብአዊ አያያዝ የሚከሱ በዲያስፖራው ዘንድ የአዲስ አበባውን መንግስት ያስጠሉ ግንቦት ሰባት የሚባል ከተግባሩ ስሙ እጅግ የሚያስፈራን ቡድን አቋቁመው በኤርትራ ያሉ ፕሮፌሰር ብርሃኑ ነጋ ቦንገር ኢትዮጵያ በመንታ መንገድ ላይ ቆማለች በተባለበት በዚያ ጊዜ ከአሜሪካ ከትልቅ ተጽዕኖ አሳራፊ ጋዜጦች መካከል የሆነው ዘ ኒውዮርክ ታይምስ ስለኝ ሰው እጅግ ረዘም ያለ ጽሑፍን አስነበበ። የጋዜጣው ጸሐፊ ጆሹዋ ሃመር ለዚህ ዘለግ ላለ ጽሑፍ በአንድ ወቅት የበክኔል ዩኒቨርሲቲ ፕሮፌሰር የነበረው አሁን ደግሞ የኢትዮጵያ መንግስት ተቃዋሚ ጦር አዛዥ የሚል አርዕስትን ሰጥቷል። ጆሹዋ ሃመር ለዚህ በፕሮፌሰር ብርሃኑ ዙሪያ ላጠነጠነው ጽሑፍ ፕሮፌሰሩን አሜሪካ አግኝቷቸዋል። ግንቦት ሰባትን የሚያዙበት ኤርትራ በረሃ ድረስ ተከትሏቸዋል። ኑሯቸውን፣ እንቅስቃሴያቸውን አይቷል። ወዳጆቻቸውን ጠይቋል። የኒውዮርክ ታይምስ ጽሑፍ በኢትዮጵያ መንግስት ላይም ተጽዕኖ የፈጠረ ነበር። በወቅቱ የሀገር ውስጡ አመጽ እየበረታ በመጣ ቁጥር በመንግስት ሚዲያ ብቅ እያሉ ማባበያ ይሰጡ የነበሩት በረከት ስምዖንም በኢትዮጵያ ቴሌቪዥን ላይ ቀርበው ሰሞኑን ኢትዮጵያ የዓለም ትልልቅ ሚዲያዎች አጀንዳ ሆናለች፣ አንዳንድ ሀገራትም በመገናኛ ብዙሃኖቻቸው በኩል አዲስ መሪ እንምረጥላችሁም እያሉን ነው ሲሉም ተናግረው ነበር። ፕሮፌሰር ብርሃኑ ለዘ ኒውዮርክ ታይምሱ ጋዜጠኛ ጆሹዋ ሃመር በዚሁ ጽሑፉ ላይ አስጠልላ የኢትዮጵያ መንግስትን እንዲቃወሙ ስላገዘቻቸው ኤርትራ ብዙ በጎ ነገሮችን ብለዋል። በኢትዮጵያ የመንግስት ለውጥ ሲመጣ ለ20 ዓመታት ውጥረት ውስጥ የቆየውን የኢትዮጵያንና የኤርትራን ግንኙነት በማስተካከል ውስጥም ድርሻ ነበራቸው። እንደ ትልቅ ባለውለታ የሚቆጥሯቸው ኢሳያስ አፈወርቂና ኤርትራ ዛሬ በባህር በር ሳቢያ የትምህርት ሚኒስተር ከሆኑለት የኢትዮጵያ መንግስት ጋር ተኩሱ ቀረሽ መፋጠጥ ውስጥ ገብቷል። ታዲያ ፕሮፌሰር ብርሃኑ ነጋ የቱ ጋር ናቸው? ጤና ይስጥልን፣ ኢትዮ ፍሮንቶች ነን። የዛሬውን ጉዳያችንን ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ሼርና ላይክ እያደረጋችሁ እያበረታታችሁን አብራችሁን ቆዩ። ይህ ለኛ ከለላን ለመስጠት የፈቀደ ሀገር ነው። ኤርትራ የኢትዮጵያ አካል የነበረች ናት። አውርቻቸዋለሁ። ልክ እንደኔ አይነት ሰዎች ናቸው። እኔ ኢትዮጵያዊ እንደሆንኩት እነሱም ኢትዮጵያዊ ናቸው። ከነሱ ገዛን ማግኘት የማንችለው ስለምንድን ነው ሲሉ ነበር ፕሮፌሰር ብርሃኑ ለዘ ኒውዮርክ ታይምሱ ጋዜጠኛ ስለ ኤርትራ ማብራሪያን ሲሰጡ የነበረው። ፕሮፌሰሩ ይቀጥሉና ወደድክም ጠላህም ይችን ሀገር አላማችንን እያራመድንባት ነው። ባለስልጣናቱን ያቸው ሙሰኛ አይደሉም። የሚነዱት መኪና እንኳን የ1980ዎቹን ነው። ቤታቸውንም ህይወታቸውንም አይቼዋለሁ። በተባበሩት መንግስታት ድርጅት ከሰብአዊ መብት አያያዝ ጋር የሚወጣባቸው ሪፖርትም በእኔ አመለካከትም የተጋነነ ነው ሲሉ እንደነገሩት የዘ ኒውዮርክ ታይምሱ ጋዜጠኛ ጆሹዋ ሃመር ጽፏል። ፕሮፌሰር ብርሃኑ ነጋ በወቅቱ በኤርትራ ላይ በያዙት አቋምም ከአምባገነን መሪዎች ውስጥ አዎንታዊ ነገሮችን የመፈለግ አዝማሚያን አይቼባቸዋለሁ ብሎ ነበር ጋዜጠኛው። ለነገሩ ለፕሮፌሰር ብርሃኑ የተቃርኖ መንገድ ነበር። ከዚያ ቀደም ፕሮፌሰር ብርሃኑ ሀገራት ያለ ህዝቦች ዴሞክራሲያዊ መብትና ነጻነት አንዳች እንኳን ኢኮኖሚያዊ እድገትን ሊያሳኩ እንደማይችሉ የሚያምኑ ነበሩ። በመጽሐፎቻቸውም ላይ ያሰፈሩት ይሄንኑ ነው። ለሳቸው ዓለምን እየለወጠ መጥቶ የነበረው የቻይና አይነት የኢኮኖሚ እድገት የማይዋጥ ነበር። ለኢትዮጵያ ይመሰከር የነበረው የኢኮኖሚ እድገትን በፍጹም የማይቀበሉት ነው። ምክንያቱም ከህዝቦች ነጻነት ውጪ ይመጣል የሚባል የኢኮኖሚ እድገት መጨረሻው አያምርም የሚል ነበር አቋማቸው። አምርረው ይጠሉት የነበረው ህወሓት መራሹን የኢትዮጵያን መንግስት እንዲታገሉ በረሃዎቿን ለፈቀደችላቸው ኤርትራ ግን እነዚህን መመዘኛዎች ለመጠቀም ፈቃደኛ አልሆኑም።
ያኔ ለሳቸው ከህወሓት ኢሳያስ አፈወርቂ ለኢትዮጵያ የተሻለ ፍቅር ነበረው። እሳቸው ኢትዮጵያ ከመግባታቸው በፊትም ኢሳያስ አፈወርቂ አዲስ አበባ ላይ መገማሸር ችለዋል። ዛሬ ላይ ደግሞ እኔ ከሱ በላይ ኢትዮጵያዊ ልሆን አልችልም ያሉላቸው ጠቅላይ ሚኒስትር አብይ አህመድ ከቀድሞ ጥገኝነት ሰጪያቸው ጋር ለጦርነት የቀረበ የሚመስል ውጥረት ውስጥ ገብተዋል። የውጥረቱ መነሻም ለኢትዮጵያ ያስፈልጋታል የተባለ የባህር በርን ለመስጠት ኢሳያስ አፈወርቂ ፈቃደኛ አልሆነም የሚል ነው። ታዲያ ዛሬ ላይ ይህ የኢትዮጵያና የኤርትራ ውጥረት ለፕሮፌሰር ብርሃኑ ነጋ መንታ መንገድም የሆነ ይመስላል። እሳቸውም ሆነ የሚመሩት ኢዜማ ፓርቲ አሁን ኢትዮጵያ ከኤርትራ ጋር ስለገባችበት የባህር በር ይገባኛል ውጥረትም ያሉት ነገር የለም። እሳቸውም ሆነ የሚመሩት ኢዜማ ፓርቲ አሁን ኢትዮጵያ ከኤርትራ ጋር ስለገባችበት የባህር በር ይገባኛል ውጥረት ያሉት ነገርም የለም። ፕሮፌሰር ብርሃኑ ነጋ ለኢትዮጵያ የፖለቲካ ታሪክ መክፈያነት ከሚያገለግሉት ውስጥ የሚመደበው የ1997 ዓ.ም ምርጫ ዋና ማዕከል ሆነው የሰሩ ናቸው። በአመራርነትም በተወዳዳሪነትም የተሳተፉለት ቅንጅት ለአንድነትና ለዲሞክራሲ ፓርቲም በወቅቱ የኢህአዴግ መንግስትን ሲያብጠለጥልበት የነበረው ጉዳይ ፓርቲው ኢትዮጵያን የባህር በር በማሳጣት ብሔራዊ ጥቅምን አሳጥቷል የሚል ነው። ሆኖም በአሳዛኝ ሁኔታ ከተጠናቀቀው ምርጫ በኋላ ከእስር ከተፈቱም በኋላ ምሽጋቸውን ያደረጉት ኢትዮጵያ የባህር በሬ አለበት የምትለው ሀገር ጋር ነው። ዛሬ ያቺ ባለውለታ ሀገራቸው ኤርትራና መሪዋ ኢሳያስ አፈወርቂ እንደ ፈጣሪ ያዩዋቸዋል ከሚባሉት አብይ አህመድ ጋር ተፋጠዋል። እሳቸው ግን ትላንት ቅንጅት ፓርቲያቸው ይከራከርለት ስለነበረው የባህር በርም ሆነ አሁን ስላለው መፋጠጥ ብዙም ሲናገሩ አይሰማም። አንዳርጋቸው ጽጌን ጨምሮ ከድሮ የግንቦት ሰባት ዋነኛ ግንባር ቀደም ሰዎች አንጻር አብይ ከኤርትራ ጋር ያደርጉታል የተባለውን ጦርነት በግልጽም ያልተቃወሙ ናቸው። ነገር ግን በግልጽም ሲደግፉም አይደመጡም። ዛሬ 5ኛ ዓመት መታሰቢያው የሆነው የሰሜኑ ጦርነት ግን ፕሮፌሰር ብርሃኑ ከአሳዳጃቸው ጋር የተደረገ ስለነበር በግልጽ የደገፉት ጦርነት ነበር። ጦርነቱ የተጀመረ ሰሞን በአንድ አዳራሽ በተደረገ ስብሰባ ላይ ህወሓት መጥፋት ያለበት ኃይል እንደሆነና የትግራይ ህዝብም በዚህ ላይ መተባበር አለበት የሚል መልእክት ያዘለ ንግግርን በትግረኛ ቋንቋም አድርገዋል። በጦርነት ወቅት በብሔራዊ የቴሌቪዥን ጣቢያ ላይ ቀርበው የ97 ውስታቸውን እያነሱ ህወሓት ምን ያክል ጸረ ዲሞክራሲ እንደሆነ እንዴት ኢኮኖሚውን እንዳበላሸ እያወሱ በሰፊው ሲኮንኑ ነበር። ለአብይ ያሳዩትም ሆነ የሚያሳዩት ድጋፍም እንደ ኢዜማ መምሰል አቁሞ እንደ ግለሰብም ሆኖ ታይቷል። ያኔ ጠቅላይ ሚኒስትር አብይ ተጣልተው የነበረው ከአሳዳጃቸው ህወሓት ጋር ነበር። ዛሬ ደግሞ ከባለውለታቸው ኤርትራና ኢሳያስ አፈወርቂ ጋር አብይ ሊዋጉ ያሉት። ዛሬ ላይ ግን ፕሮፌሰር ብርሃኑ ተቃርኖ ላይ የወደቁ ይመስል ዝም ብለዋል። የፕሮፌሰር ብርሃኑ የፖለቲካ ህይወት ተቃርኖ ብዙ ነው። በ97 ምርጫ ነፃ ገበያን የሚያፈቅሩ ፖለቲከኛ ነበሩ። ዛሬ ነፃ ገበያን ጫፍ አድርሰው የሚተገብሩ አብይ አህመድ ሲመጡ እሳቸው የመንግስት ከበድ ያለ ሚናን የሚደግፍ ከዚያም ሲያልፍ ማህበራዊ ፍትህን የሚያሰፍን ፖሊሲን እደግፋለሁ የሚሉ ሆኑ። ልማታዊ መንግስትነትን ይጠየፉ የነበሩት ፕሮፌሰር ብርሃኑ በፈረንጆቹ 2013 ዲሞክራሲና ሁለንተናዊ ልማት በኢትዮጵያ የሚል ለልማታዊነት ስስ ልቦና ያለውን መጽሐፍ ጻፉ። የማንነት ፖለቲካን አጥብቀው የሚቃወሙት ሰው ሁለንተናው ማንነት ላይ የተመሰረተ መንግስትን የሚመሩት የአብይ ወዳጅም የካቢኔ አባል ሆኑ። እርግጥ ትምህርት ሚኒስተርነታቸው የሀገሪቱ የትምህርት ስርዓት የመጣበትን ውድቀት ለማሳየት ረድቷል። ከሚመጣው ውድቀትም እየታደጉት መሆኑ ይታመናል። በልፋት ሊገኝ የሚገባውን የዩኒቨርሲቲ ዲግሪ ማስከበራቸውም ብርሃኑ ነጋ የጣለውን ብርሃኑ ጁላ ያነሳዋል አያስብላቸውም። ግን በሌሎች ፖለቲካዎች የተቃርኖ መንገዳቸው ቀጥሏል። ከኢትዮ ፍሮንት የዛሬው ጉዳያችን ይሄው ነበር። ቻናላችንን ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን።